እዚህ ላይ ምን አለ መሰለሽ፣ እኔ ብዙ ፊታቸውን እንደ ዓለም የሚረዱ ያ የዱባዩ ሰውዬ ምሳሌ ማን የሚባል አንድ አለ። ጻፉልኝ እስኪ። በጣም አንድ የሚወደድ አለ። እኔም ሁሉ ረይስ ነው ረይስ አይዋ፣ እሱን አሁን አውቀዋለሁ። እና እንደ ዓለም እንደዚህ የሚረዳ ልጅ ፊቱ የማያሳየው እንደ አገር ቤት መንገደኛው ነው ማን የሚባልም አሉ። ግን አሁን አንተ ትልቁ ነገር አሁን ስነ ልቦናህን አንተ በደንብ ይሄ ህዝብ አሁን እንዲህ አናምንም እንዲህ ነው ቢሉህ እንኳን እንዳይደብረ አንተ በስራ አሳይ። አሁን አንተ ዋጋ ትከፍላለህ ብዬ ነው የማስበው። ለምን ታውቃለህ? ይሄን ላንተ ነው፣ በተለይ ላንተ። እኔ ፊትን ካለማሳየት ጋር እኔ ምንም ችግር የለብኝም በግሌ ማለት ነው። እኔ ቅሬታም የለኝም። ግን ምንድነው የምትሰራውን ስራ በተግባር ልክ እንደ ረኢስ ማለት ነው ማሳየት ነው ያለ እንትን በተግባር አሳይ። ህዝቡ ይወቅህ ይመንህ። ከዛ በኋላ መሰራውን ነገር አይቶ በእርግጠኝነት ከጎን ይሆናል። እኔ ለምንድነው ብዙ ቀኝን ስትሰጥ ግራ አታሳይ ይባላል። እና ስለዚህ ይሄ እኔ ከዚህ ጋር መሰራውን ስራ ላለመመጻደቅ ላለማሳየት አንተ የቂንህ ማለት ነው። ይሄን አይል ከሆነ በጣም ጠንካራ ሰው ነህ ማለት ነው። ግን በተግባር አሳይ ለህዝቡ። ፎሎ አድርጉት፣ ተከታተሉት፣ እዩት። የሚያደርገውን ነገር ከተመቻችሁ ሰፖርት አድርጉት። ተግባባን? እኛ ከፊቱ ምንም የለንም፣ እኔ በግሌ ማለት ነው። ተግባባን? ከዛ በኋላ የሚለቀውን ቪዲዮ አይተን እኛም ዲዩት ሼር ሪፖስት እናደርግለታለን። ለጊፍተሮቻችንም ሰፖርት ለሚያደርጉ ብዙ ሰዎች ከሱ የተሻለ ልናቅ እንችላለን። ከሰዎች ጋር አህለል ከይር ጋር እናስተዋውቀዋለን። እና ሰዎች ግን አልናምንም ካሉ እንድትረዳቸው ፈልጋለሁ እዚህ ጋር። ለምን እዚህ ጋር አሁን ብዙ ሰዎች ተጭበርብረዋል፣ ተበልተዋል። የቅርብ ጊዜ ታሪክ ብዙ አለ። እንደዚህ በሰው እንረዳለን ማለያ ብዙ የሚያሳዩት ነገር አለ። ብዙ የተሸወደ ህዝብ አለ፣ የተበላ ህዝብ አለ። ስለዚህ ብዙም አንተ ድንገት ስነ ልቦናን አጠንክር፣ ግን በስራ ሳይ በዱዓ ነው። የሰዎች ልቦና በአላህ እጅ ነው። የሰዎችን ልቦና የሚከፍትል ሚዩት አድርግ። ፈቃደኛ ሚዩት አድርግልኝ። የሰዎች ልቦና በአላህ እጅ ነው። ሰዎችን ልቦና አላህ ከከፈተልክ ግምት ውስጥ አስገብተህ ልክ ነው። እኔ ደግሞ በተግባር ላሳያቸው ብለህ እልህ ውስጥ ገብተህ ነው መውጣት ያለብህ። ደግሞም ትወጣለህ ብዬ ተስፋ አደርጋለሁ። አላህ ይርዳክ። እኔ በግሌ ከጎን ነኝ። አሁንም ሰላም እንዴት ናችሁ? መንገደኛው ሰላም ነው? ማን ነው? ምን አለ መሰለህ፣ በሰው ፊት ሳያሳይ ማገዝ እኔ በማናቃለሁኝ በጉቺ ነው ይሄን የለመድኩት። ካሜራ አታስከፍትም ጉቺ ስታግዝ እና ግን አሁን ላይ ያለ ነገር ምን መሰለህ፣ ላስት 2 weeks ago እንደዚህ ካሜራ የሆነ ቦታ ገብቼ ካሜራ አልከፍትም ማለት ልጅቷ መብቷ ነው ብዬ ማገዝ ያለብኝን አገዝኩኝ። So what happened in the after 3 days 4 days ሌላ ሰው ሌላ ቦታ ላይ ሆና በጣም ተሳዳቢ ኃይለኛ ሴት ተሳዳቢ እና ምን አይነት ነገር አለ መሰለህ፣ ፊትህን I don't know ፊት ኮንታክት ሲደረግ በራሱ የራሱ እንትን አለው። አሁን ይሄ ያንተ እንትን ነው። እኔ አሁን ይሄን እንትን ያለ ማለት አይደለም፣ ማለት ያንተን ነገር መጋፋት አይደለም። ፊትህ ቢከፈት ግን እስናት ማለት እስናረ ቢግ ዲል ብዬ አስባለሁ። ወዲ ብቻ ምን ታስባለህ? ልክ ነው። እናንተም ጥያቄ በዚህ ጥያቄ ልክ ነው። እኔ ይህንን ነገር ስጀምረው ሚዲያን ተደግፌ አይደለም። በመጀመሪያ ደረጃ ስጀምረው ማለት ነው ቴሌግራም ላይ ግሩፕ ቻናል አለ እዝነት በሚል ማለት ነው። ይህን ነገር ስጀምረው እኔ በአካባቢው ላይ ካሉ ወንድሞቼ እህቶቼ ነው የጀመርኩት። ስጀምረው እንዴት ነው እዚህ ቲሙ ላይ እኔ የምሰራው ስራ ላይ ከ50 ሰዎች በላይ አሉ እና ሁሉም የገንዘብ ተመን የለውም የሚሰጡት። በሳምንት አንድ ቀን ጁማ ቀን፣ አርብ ቀን ዞሬ ነው የምሰበስበው። ያን ሳንቲም ሰብስቤ
ለአንዲት የተቸገረች እናት ነው ማለት ነው። ይህን ነገር ስጀምረው በመጀመሪያ ሚዲያ ጋር መጥቼ አይደለም፣ ሚዲያን ተደግፌ አይደለም። ገብቶሃል? አላህ በታች እዚህ ጋር ያሉ ወንድሞቼ ነው ይህንን ነገር እየሰሩ ያሉ። እኔ ምንድነው የማደርገው? ዞሬ ሰብስቤ ያንን ሳንቲም አንድ እናት ጋር ወስጄ እሰጣለሁ። ያንን ሳንቲም ሲሰጥ ቪዲዮ አለ። ገብቷል? የሚሰጡት ልጆች የገንዘብ ተመን ግዴታ የሆነ ነገር የለባቸውም። 50 ብርም 100 ብርም ነው የሚሰጡት። ያንን ሳንቲም ጠርቀም አድርጌ ከዛ ሁሉ ሰው ሰብስቤ ሄጄ እሰጣለሁ። አሁን ላይ እዚህ ጋር መጥቼ እናንተ ጋር ሳወራ የፈለኩት ነገር ምንድን ነው? ብዙ እናቶች አሉ ቤት ውስጥ የቀሩ። ገብቷል? በቃ ደጅ የሚጠኑ ሰው የሚፈልጉ ተርበው የሚተኙ ብዙ እናቶች አሉ። በጣም ብዙ ማለት ነው፣ የሚሶ ከተማ ላይ ማለት ነው። እና እነዛን እናቶች ጋር መድረስ ፈልጋለሁ። ገብቷል? እዚህ ጋር ስመጣ እኔ በገንዘብ ሰፖርት ያርጉኝ አይደለም። ገብቷል? እኔ ቪዲዮ ስሰራ አንድ እናት ጋር ስሄድ ስልክ ካላት ያቺ እናት ስልኳን አካውንቷን እለቃለሁ። ከኔ ጋር ምንም የሚያገናኘው ነገር የለም። ገብቷል አይደለ? መርዳት የሚፈልግ ሰው ቀጥታ በአካውንታቸው ደውሎ እነሱን ማግኘት ይችላል። እኔ ጋር የሚገባ ምንም ሳንቲም የለም። እኔ ጋር የሚገባው ሳንቲም የቱ ነው ካል እዚህ ጋር በሳምንት 40 ቀን ዞሬ የሚሰበስባት ሳንቲም ነው። ገብቷል አይደለ? እኔ ከህዝቡ እዚህ ሚዲያ ላይ መጥቼ ከህዝቡ ሳንቲም ለማጭበርበር ጦሩ በእኔ አካውንት እንዲልክ ምናምን አይደለም። ያንን ነገር አልፈልገውም። የሆነች እናት ጋር ሲሄድ አካውንት ካላት አካውንቷን ስልክ፣ አካውንት ከሌላት በስልክ ስልኳን ለቅቄ በዛ ስልክ ያቺን እናት እንዲያገኟት ማድረግ። ገብቷል አይደለ? እንጂ እዚህ ጋር ስመጣ ሚዲያ ላይ ያለ ሰው እኔን በገንዘብ ሰፖርት ያርገኝ አይደለም። ገብቷል? እኔ ሰፖርት እንዲደረግ የፈለኩት አሁን ምንድነው ስልክ የለኝም። ዋናው ለኔ በጣም ኢምፖርታንቱ ነገር ስልክ ነው። ገብቷል? የምቀርጽበት ስልክ የለኝም የሚለው ነገር ነው ያመጣኝ። አቅሜ ስለማይፈቅድ ያንን ስልክ ለመግዛት አቅም ስለሌለ እዚህ ስራ ላይ የገባሁት አላህ መርጦኝና አላህ ፈቅዶልኝ ነው እዚህ ስራ ላይ የገባሁት። የኔ ታርጌት ምንድነው? እናቶች ይረዱ፣ እናቶች ያገኙ፣ ቢያንስ ይሁሉ አንድ ቀን እኔ ሰብስቤ በሚሰጣቸው ሳንቲም አንድ ቀን እንኳን ጠግበው ከበሉ የሚል አላማና ፍላጎቱ በጣም ስላለኝ ነው። ቅድም ደግሞ ማሜ እንዳለው የሰዎች ተጽዕኖ፣ ሰዎች ስነልቦና ይፈጥሩ፣ በመጥፎ ነገር ይተችዋል። ስነልቦና በጣም ተተችቻለሁ። እዚህ አካባቢ ላይ ባለው በጣም ተሰብሬያለሁ። ግን ያ ነገር አላቆመኝም። አንዳንዴ የሚሰጡኝ ሰዎች